ይስጥልን እንደምናላችሁ ከፋና ሚዲያ ኮርፖሬሽን ፋና ፖድካስት የእንግዳ ሰዓታችን ላይ ደርሰናል። ዛሬ በእንግዳ ሰዓታችን ስለ ሙዚቃ እናወጋለን። ስለ ሙዚቃ ስናወጋ የሙዚቃ ባለሙያ ነው እንግዳ ያደረግኩላችሁ። የኢትዮ ክላሲክ ኳርቴት መስራችና አባል ናት። የተለያዩ የሙዚቃ መሳሪያዎችንም ትጫወታለች። ለየት ባለ መልኩ አምሳለ የተባለች ሴት ደግሞ የዚህ ወደ ሙዚቃ ህይወቱ እንድትገባ ከሙዚቃ ህይወት ባለፈ ደግሞ ያችን የሙዚቃ መሳሪያ እንድትመርጥ አድርጋታለች። ባለቤቷ በጣም ታዋቂ የሙዚቃ ባለሙያ ነው። ስለሱ በጣም ብዙ ማለት እንችላለን። ግን ዛሬ እንግዳችን እሷ ናትና ወደ እሷ ልመለስ። ደርባባ ናት። ደርባባነቷ ሁሌ ባነሳው የምለው ነው። በቃ ድርብብ ያለ ሰው። ስለዚህ ይሄን ያህል ካልኳችሁ ማናት ልትሉ ትችላላችሁ። ስለ ሙዚቃ በጣም ብዙ ሀሳቦች አሏት። የወደፊት ህልሟን በጣም ትልቅ ነው። የተለያዩ የዓለም ክፍሎች ላይ የተዘዋወረች ኢትዮጵያን በሙዚቃ አስተዋውቃለች፣ እያስተዋወቀችም ትገኛለች። እንግዲህ ለእኔ ስኬታማ ከሚባሉ የሙዚቃ ባለሙያዎች ውስጥ አንዷ ናት። የተለያዩ ቦታዎች ደግሞ በዳኝነት ሰርታለች። እንግዲህ በዳኝነት ካልኩ ከዚህ በኋላ ያለው እናንተ ትጨርሳላችሁ ብዬ ተስፋ አደርጋለሁኝ። የፋና ላምሮቷ ብቸኛዋ ሴት ዳኛ የሹምነሽ ታዬ ዛሬ እንግዳችን ናት። አብራችሁን ስለምትሆኑ በጣም በጣም እናመሰግናለን። ከባልደረቦቼ ጋር ሳራ መኮንን አብሬ ቆያለሁኝ። አብራችሁን ሁኑ። እንኳን ወደ ቤትሽ በደህና መጣሽ ይባላል አይደል? አመሰግናለሁ። እንኳን ደህና ቆያችሁኝ። ሳሪ እንዴት ነሽ? ደህና ነኝ፣ እግዚአብሔር ይመስገን። ከድካምም ከደስታም በጣም ትልቅ ድግስ ደግሶ የጠሯቸው እንግዶች ድግሳቸውን በደንብ አጣጥመውላቸው እረፍ እንዳሉ ቤተሰቦች ምን እየተሰማሽ ይሆን? እንዴት ነሽ? አሁን እንግዲህ የነበረው ውድድር ከባድ ከመሆኑ አኳያና ያሳለፍነው ጊዜ በጣም ጎበዝ የነበሩ ተወዳዳሪዎችን የማወዳደር ስርዓት ላይ ስላለፍን በተለይ የመጨረሻው ቀን አሳሳቢና አስጨናቂም ስለነበረ ከዛ ከሚያክል ድግስ በኋላ እና ነገሮች ሁሉ በጥሩ ሁኔታ ካለፉ በኋላ እንግዲህ ጥሩ ረፍት አድርገን አሁን ደግሞ የሚቀጥለው ዙርን የሚወዳደሩ ልጆችን በማዘጋጀት ስርዓት ላይ ነው ያለነው። አዎ ጥሩ ነበረ። በጣም ደስ የሚል ነበረ። እንዲያው ለሚያዩ ለተመለከተው ቤት ውስጥም ሆኖ እየተሳተፈበት ለነበረ ሰው ውይ በቃ የሚያስብል ነበረ እና የእናንተንም ስሜት እያየን ነበረ። የተመልካቹ ስሜት ሁሉም በጣም ደስተኛ የሆነበት ነበረ። እንኳንም ተሳካልን፣ እንኳንም ሆነ ነው። በተለይ ደግሞ አንቺ የምዕራፍ 17፣ 18 እና 19 ልጆች ናቸው ይሄኛውና ሶስቱም ጋር ስለነበርሽበት በደንብ የምታውቂያቸው ማን ምን ይችላል፣ ማን ምንድን ነው ክፍተቱ የሚለውን በደንብ ስለለያችሁት የመጨረሻው ብዙ ይከብዳችኋል ብዬ ፈርቼ ነበር። ግን እንዳሰብኩት አይደለም። በቃ በሚደንቅ ሁኔታ ነው በድል ነው የተወጣችሁትና ለዚህም እንኳን ደስ ያላችሁ። እንኳን አብሮ ደስ አለን። እኔ ይሄኛው ድርብብ የሚለው ነገርሽ ሁሌ ነው የሚያስደስተኝ። ስለምልሽም ሳገኝሽ ደግሞ እንዲህ እስኪ ቤተሰቦቻችን ፊት ልጠይቅሽ፣ ብዙ ሰው ብሎሽ ያውቃል መቼስ? አዎ ደርባባ ይሉኛል። በተለይ የፋና ላምሮት ዳኝነት ጋር ከመጣሁ ወዲህ ደርባባዋ ዳኛ የሚል ቅጽል ስም ተሰጥቶኛል እና እንግዲህ ደርባባነት ከሰውነቴ ቁመና ጋር ይሁን ከአለባበሴ ይሁን ከእርጋታ አነጋገሬ ይሁን ከየትኛው ጋር የተሰጠኝ እንደሆነ በእርግጥ ባላውቀውም ስሙ ተመችቶኛል። በጣም እንዲያው ደርበብ ያለች ሴት እዚህ ቡና ላይ ብትቀመጥበትም ይባላል እኮ አይደል? እናቶቻችን እንደዛ ይላል። እኔ እርጋታሽን ነው በጣም እርግት ያለ እንዲህ ስትታይ በጣም ደስ ያለሽ፣ አለባበስሽ በጣም ደስ ይላል። ደግሞ ቃላቱ ከአንቺ አንደበት ሲወጡ እርግት ብለው ነው ሰው ጋር የሚደርሱትና ይሄ ነገር ነው በጣም ደስ የሚያሰኘኝና ደርባባነቷ በጣም ደስ ይላል እያልኩኝ የማወራ ሁሌ እና በጣም ደስ ብሎኛል በድጋሚ ስለተገናኘ። ስለዚህ በጣም ከባዱ ጊዜ ያለፈ፣ አሁን ደግሞ ተከታዩ ዙር ነው የሚቀጥለው። ለዛ ምልመላ ላይ እንደሆናችሁ ቀደም ብለሽ ነገርሽን። እንግዲህ ሰዓት የላሱ ልጆችን እናገኛለን ብለን ተስፋ እናደርጋለን። ጅምሩ ላይ እንዳየነው ከሰሞኑ ነው ያው ምልመላው እየተደረገ ያለውና ከዚህ ከአዲስ አበባም ከክልልም ከተለያዩ እስከዛሬ ካለመድናቸው ቦታዎችም ለዚሁ ለውድድሩ ብለው የመጡ ልጆች እንዳሉ እንዲሁ እየሰማሁ ነበረ። እንደዛ ተገኘ አይደለም? ምልመላ ሂደት ላይ ነው ያለ ነው። ከዚህ ቀደም የነበረው ውድድር በጣም ኃይለኛና ብርቱ ፉክክር የነበረበት ስለነበር
አሁን ለውድድሩ ላይ ለመሳተፍ እየመጡ ያሉ ልጆችም በዛው ልክ በጣም ጠንካራና ከተለያዩ የሀገራችን ክፍሎች አመልካቾች እየመጡ በውድድሩ ላይ የተሳተፉ ነውና በጣም ደስ የሚል ጊዜ ከእነሱ ጋር እያሳለፍን ነው። እንግዲህ መጨረሻ ላይ 16 ልጅ ነው መልምለን የምናበቃቸው ለውድድሩ የሚበቁትን ማለት ነው። ስለዚህ እዛ ውስጥ እንግዲህ ዳይቨርስ የሆነው ከኢትዮጵያ አካል የመጡ ልጆችን ያካትታል ብዬ ተስፋ አደርጋለሁ። በጣም ብዙ ልጆች ስለመጡ ነው። እውነት ነው። ወሊሶ በልጅነትሽ ከወጣሽ በኋላ ተመላለሽ ይሆን? ስለ ወሊሶ እስኪ ጥቂት እንበል። እንግዲህ እኔ ወሊሶ በቃ ያው ልጅ ሆነሽ በተለይ እና ያደግሽበት የሆነ አካባቢ በቃ ደምሽ ውስጥ ነው የሚቆየው እና አሁን ስሙ ገና ወሊሶ ሲባል እኔ በቃ ኮንሸስ ሆናል ለማዳመጥም ለምንም። ምንድነው እንግዲህ ፖሊስ ሆስፒታል ነው የተወለድኩት። ያው እናቴ በጊዜው ወሊሶ በነበረው ጤና ጣቢያ መውለድ ስለማችል አባቴ ደግሞ ባክግራውንድ የፖሊስ አባል ስለነበር እዛ ነው የተወለድኩትና ግን እድገቴ ኤሌመንተሪ ትምህርት ቤት ወሊሶ ስለነበረ ብዙ ትውስታዎቼ ከወሊሶ ጋር የተቆራኙ ናቸው እና በጣም የምወደው አገር ነው። ደስ የሚል ነው። ጎረቤት ደስ ይላል። አብረሽ ነው የምትጫወችው። ጓደኞቼን እስካሁን በስምና እንዲመልካቸው ይመጣብኛል። ተገናኝተን ባናቅም ረጅም ጊዜ ሆነ እና በጣም ወሊሶን ወደዋለሁ። ከዛ በኋላ ግን ከወጣው በኋላ የሚያመላልሱኝ ጉዳዮች የነበሩት አንዳንዴ በደስታ አንዳንዴ ዘመድ ሲለይ በሀዘን ወሊሶ ይሄዳለሁ እና በዛ ሁኔታ ነው እንጂ ለረጅም ጊዜ ሄጄ ቆይቼ ለመጫወት ምናምን እድሉን አላገኘሁም። ግን እመላለሳለሁ ተደጋጋሚ። በልጅነትሽ በጣም ተጫዋች፣ ወደ ትርኢት ማሳየቱ የሚያደላ ቤት አድማቂ የሚባለው ልጅ አሁን ባለሽ ስናየው በተቃራኒው የሚባለው ይመስለኛል እና ግን የፖሊስ ልጅ ደግሞ ሲኮን እንዲሁ ስለዋለሁኝ የፖሊስ ልጅ የሆነ ጥንቅቅ ያለ ነገር አለው። ያው ልብስ አስተጣጠፍ እንኳን ለየት ያለ እንደሆነ እናውቃለን። እንግዲህ ያልሹ ነገር በሙሉ እውነት ነው አለ እና እኔ ልጅ ሆኜ በጣም አክቲቭ ነበርኩ እና ይሄ የእናቴ ጓደኞች ቤት መጥተው ሲሄዱ የእነሱን እርምጃ፣ ጨዋታ፣ አነጋገራቸው ምን ኮፒ እያደረጉ ቤት ውስጥ ማሳቅ፣ የሰዎችን ንግግር ኮፒ ማድረግ፣ በጣም አክቲንግ ጭምር መዝፈን፣ በጣም ዘፈን ነበረ ሕፃን ሆኜ እና እስኪ ዝፈኝልን እባላለሁ። በሬዲዮ የሰማሁትን ወዲያው ለመስፈን መሞከር፣ እያንዳንዱን ነገር በተግባር ማድረግ እና ቤት ውስጥ ይሄ አጫዋች አይነት ሕፃን ነበርኩኝ እና ምናልባትም የቤቱ የመጨረሻ ልጅ ስለሆንኩኝ አሁን የምትያቸው ብዙዎቹ ሪስትሪክሽኖች እኔ ጋር ምናልባት ለስለስ ሊሉ ይችላሉ። ምክንያቱም አባቴ ጡረታ ከወጣ በኋላ ነው የወለደኝ እና እዛ እንደ ትንሽ እንደ ብርቅ የሚታይ ትንሽ ልጅ ነበርኩ እና የማረገው ነገር በሙሉ በቃ እንደ ትልቅ ደስታ እንዲሰጣቸው ሆኖ ይቀርባል እና አባቴም ደስ ይለዋል፣ እናቴም በቃ የቤቱ አጫዋች ነገር ነበርኩ። እንደገና ነገረኛ ነበርኩ። ወንድሜን ታላቅ ወንድሞቼ ምናምን ተንኩሼ ሮጬ አባቴ ስር ገባለሁ ምናምን እና ብቻ ይሄ የመጫወት የመሳቅ እና ወይ ደግሞ ይሄ የመጫጫ ምክንያት እሆን ነበር ቤት ውስጥና በትምህርቴም ጥሩ ተማሪ ነበርኩ። አንድ ሁለቴ በደብል ፕሮሞሽን ነበረኝ ኤሌመንተሪ ያለሁ እና በቃ ፈጣን የሚባል ሕፃን ነበርኩ። በጣም ደስ ይላል። እንዳልሽው መቋጫ የሚባለው ሲሆን በቃ ሌሎቹ ላይ የተሞከረው በሙሉ አንቺ ጋር አይደርስም፣ ያልቃል ይመስለኛል እና በልዩ ትኩረት በልዩ እንክብካቤ የመጨረሻ ልጅ ሲሆን እንደዛ ነው የሚሆነው። ሁሉም የሚንከባከበው ወንድምም እህትም እንዲህ የተንከባከበው የሚያድግ ነው የሚሆነው። ያንቺ ደግሞ የአባትም የእናትም ድጋፍ ይኖርበታል እና እንደዚያ እያለ ቀጥሏል ልጅነትሽ። ስለዚህ በትምህርትሽ በጣም ጎበዝ እንደነበርሽ ማሳያው ያሬድ የሙዚቃ ትምህርት ቤት ከገባሽ በኋላ መደዳውን በጣም በጥሩ ውጤት ነው ያለፍሽው። መጨረሻ ላይም የማዕረግ ተመራቂ ነበርሽ እና እሱ በደንብ ማሳያ ነው። እዛው ማስተርስሽንም ስትቀጥይ በጣም በከፍተኛ ውጤት ነበረ። እንዲህ እያለ ቀጥሏል። እኔ ግን ምን ብናወራ ጥሩ ነው፣ በምን ዙሪያ ብንወያይ ጥሩ ነው ብዬ አሰብኩ መሰለሽ? እህት ጋር ማደግ፣ እህትነት
እንደ እናትም ሆኖ እናትን ተክቶ ማሳደግ ላንቺ የተለየ ትርጓሜ ስላለው ስለ እህትሽ እንወቅና ስለ እህትነት ንገሪን እስኪ። እንግዲህ እኔ ገና ኤሌመንተሪ ሳልጨርስ እናቴ ከዚህ ዓለም በሞት ተለየች። ከዛ የተደረገው በቃ እኔ መጨረሻ ልጅ ነኝ፣ ትንሽ ነኝ። አባቴ ትልቅ ሰው ነው። የኔ ታላላቆች እኔን በደንብ ለመቆጣጠር የደረሱ አይደሉ። ተቀራራቢ ነው ሁሉም እድሜያችን እና የመጀመሪያ እህቴ እኔ 9ኛ ነኝ እንግዲህ እና የመጀመሪያ እህቴ ባለትዳር ናት። አዲስ አበባ ነው ያለችው። ሁለቱም መምህር ናቸው፣ ባለቤቷም እሷ። አባቴ አምጥቶ አደራ ሰጠ። ልጄን በቃ አደራ እንደኔ ያርጋችሁ አሳድጉልኝ ብሎ ሰጠ። ያው አንደኛ ልጅ ነኝ ምናምን እናት የለም፣ በስርዓት ማደግ ስላለብኝ ሴትም ሆኖ የሚያሳድግ ቤት ውስጥ መኖር አለበት። አባቴ ለእህቴ ሰጥና ለባሏ አደራ ብሎ ሰጠ። እነሱ ጋር ነው የተማርኩት። እንግዲህ ወደ መገናኛ አካባቢ ነው፣ ወደ ኒያላ ሞተርስ አካባቢ እዛ ነው 24 ቀበሌ ውስጥ ነው ያደግኩት። እና ሚድል ክላስ ዘርፈሸዋል ነው የተማርኩት መገናኛ ጋር። ከዛ ቦሌ ሃይስኩል ላይ ተማርኩት። እህቴ መምህርት ነበረች ቦሌ ሃይስኩል። እኔ ሃይስኩል በመማርበት ሰዓት ሌላው ተማሪ ከሚማረውና ካለው እንዲህ አይነት ቁራኛ መታየት የበለጠ እኔ ላይ ያተኩራል። ምክንያቱም መምህራኑ በሙሉ ያቀኛል። የእህቴ ዛ መምህርት ናት፣ የስታፍ ልጅ ነኝ። በቃ ወልፈት የሌለበት ቀጥ ብሎ መማር ነው እና እህቴ ጋም ስማር በዛ ስርዓት ነው ያደግኩት። በጣም ሲሪየስ ናት እሷም ባለቤቷ። እና በዚያው ልክ የተለየ ጥቅም ነበረው ይሆን? በዚያው ልክ የተለየ ጥቅም ይኖረው ይሆን? አሁን በፊት የመምህራን ልጆች ሲባል አይ እሱማ የመምህር ልጅ ነው ምን አለበት አይነት እንል ነበር። አይ የተለየ ጥቅሙ ይልቅ እንደውም በቃ ነፃነት የለሽም ግቢ ውስጥ ራሱ። በዚህ በረፍት ሰዓት ክላስ ረፍት በሆነ ሰዓት ራሱ የምትጫወቹን ጨዋታ ራሱ ሊሚት ያደርገዋል። ምክንያቱም ያዩሻል፣ አንዱ ሰው ዩኒል መሪው አይሻል ምናምን ነው ደግሞ ነግረውብኝ ምናምን አርድ እንዳይሰጠኝ እና አርፈሽ ቁጭ ብለሽ ወይ መጽሐፍ ታነቢያለሽ ምናምን። የመጫወትን ትንሽን ሁሉ ነው የሚገድበው አይደለም፣ ጥቅም ሌላ ሊኖረው ነው የምልሽ። እና ግን ያው ትምህርት ላይ ጎበዝ እንድትሆኝ ያደርግሻል። እንደ ማንኛውም ሴት ልጅ ቤት ውስጥ ልጅ ሆና እንዳደገች በደንብ የቤት ውስጥ ሙያ ተምሬ ሰርቼ ነው የተማርኩት። እና ብዙ ነገሩ ጠቅሞኛል። ከእህት ጋር ማደጌ ራሴን የሚቀጥለውን ላይፌን በምን መንገድ እንድመራው ማሰብ እንዳለብኝ ብዙ ሌሰኖች የወሰድኩበት አስተዳደግ ነው። ከናካባቴ በኋላ ያደግኩበት እህቴ ቤት ማለት ነው። እህት እናትን ትተካለች? አተካም። እህት ናት። ግን ምንድን ነው አብረሽ ስትኖሪ ከእናት የምታጭውን ነገር አንዳንድ ክፍተቶች ስለሚሞላ ያንን ነገር ታገኛለሽ። እናት ሌላ ናት። አሁን እኔ እናት ሆኜ ሳየው እናት ሌላ ናት፣ እህት ሆነው ደግሞ ሲባል ሌላ ነው። እና እናትን የሚተካ ምንም ነገር የለም። እና ግን በጥቂቱም ቢሆን ማካካሻ ትሆናለች። ማካካሻ በደንብ አርጋ ትሆናለች። ምክንያቱም እናት ቢኖርሽ መውሰድ ያሉብሽ ሌሰኖች አሉ። በጣም ኤክስፒሪየንሷን ሼር የምታረግሽ ነገር አለ፣ ብዙ ነገር አለ። እና ያን ፓርቶች በደንብ አግኝቼበታለሁ። ያው ግን ብዙ ጊዜ ልጅ ሆነሽ በተለይ በጣም ሕፃን ሆነሽ እናትሽን ስታጪ እናት ያለው ስታይ በጣም ይከፋሻል፣ ታዝኛለሽ ምናምን። እናቴ በኖርሽ ትያለሽ የሆነ የዛ ጊዜ የሚሰማሽ ስሜቶች አሉ። ብቻ ግን ይኸው አሁን ላለሁት ስብዕና ጠቅሞኛል። በጣም በሁሌም ስትማሪ ዝም ብዬ እህትሽን አስባታለሁ ደግሞ በአንቺ የሚሰማት ኩራት። ምክንያቱም በየዓመቱ መጨረሻ አንቺ በጣም በጥሩ ውጤት የምታጠናቅቂ ተማሪ ስለነበርሽ ተሸላሚ ትሆኛለሽ፣ ምንም ጥያቄ የለውም። ስለዚህ በየመድረኩ የምትገኘው እሷ ስለሆነች ደግሞ በተለየ ኩራቷንም ማሰብ ነው። እውነት ነው። አዎ ሚድል ክላስ ላይ በተለይ ጥሩ ተማሪ ነበርኩ። ከዛ
ሃይስኩል ጥሩ ተማሪ ነኝ፣ ግን ምናልባት ሽልማት ራንክ ውስጥ ባልሆን ግን ጥሩ ተማሪ ነበርኩኝ። ከዛ ያሬድ ገባሁኝ እና ያሬድም ተሸላሚ ሆኜ በነበረበት ቀን እና እህቴ ቤተሰብ ልጆቿም ሆነው ትልቅ ፕሮግራም ላይ ተሳትፎ በጣም በኩራት እንዳሳለፉት ትዝ ይለኛል። ጥሩ ጊዜ ነበር። በጣም ቆንጆ። ዳኛ እንድትሆን የተፈለገች ልጅ ነሽ። በቤቱ አባት ያው በፖሊስ ሙያ ውስጥ ስለነበሩ ያዩታል። በፍርድ ቤት መሄድ፣ የዳኞችን ሁኔታ እንዲህ ደግሞ ብዙ ጊዜ ቤተሰቦቻችን ለእኛ ይመኙልናል አይደለ? ለምሳሌ ላይ የባንክ ባለሙያ እንደሆነ እናቴ በጣም ትፈልግ ነበር። በቃ የኔ ልጅ እዛ ቁጭ ብለሽ ምናምን ትል ነበረ እና ግን ያው እህል ውሃ ደግሞ የሚያሰማራን የተለያየ ቦታ ነው የሚሆነው። ያንቺም እንደዚያው ዳኛ እንድትሆኝ ተፈለገ። ግን ያው አመታት ቢያልፉም ዳኛ ሆነሻል በፋና ላምሮት። እውነት ነው። ግን ወደ ያሬድ የሙዚቃ ትምህርት ቤት ስትገቢ ብዙ ደስተኛ አልነበሩም። በእርግጥ ስለ ሙዚቃ ስናነሳ፣ ስለ ጥበብ ስናነሳ ተዋንያን፣ ዘፋኞች፣ ድምፃውያን፣ በጥበቡ ዓለም ያሉ ሰዎች በጣም ተፈተንበት የሚሉት ጉዳይ ምንድን ነው? አንቺም እንደምታውቂው ገና እሱን ልንመርጥ ነው ብሎ ማድረጉ አይደለም፣ ማሰቡ ላይ እንቅፋት ይበዛል። ከቤተሰብ ይጀምራል። በአካባቢ ያለ ምን ልትሆንብኝ ነው እንደዚህ ይልቅ ገንዘብ የሚያመጣ ነገር አትሰሪም የሚለውም ጫና ይኖር ነበርና ይሄም አንቺ ላይ ያለፈ ስለሆነ ብዙዎቹ የሙዚቃ ባለሙያዎች ላይም እንዲሁ የገጠመ ስለሆነም ጥቂት እናውራበት። ወደ ያሬድ ስትገቢ እንዲህ ቀላል አልመልሽም ብዬ ነው። ቅድም እንዳልሽው ለአንቺ እናትሽ የባንክ ባለሙያ እንድትሆኚ እንደሚመኙልሽ እኔ ደግሞ አባቴ ይፈልግ የነበረው የሕግ ባለሙያ እንደሆን ነበር እና ይጽፍና ክቡር ፍርድ ቤት በዚህ ቀን በዋለው ችሎት በእንደዚህ እንዲህ ያልኩ እንዳወራ ያደርገኝ ነበር እና መነጋገርን እንድለማመድ ያደርግ ነበር። በነገርሽ ላይ አባቴ ወንጀለኛ መርማሪም ጭምር ስለነበር ዳኝነት ውስጥም አለበት ማለት ነው እና ድሮ የሲዳማ ክፍለ ሀገር የፖሊስ አዛዥም ነበረ። እንግዲህ ከጡረታ በፊት እኔ አላውቅም፣ የዛ ጊዜ የተወለድኩት ከጡረታ በኋላ ስለሆነ የዛ ጊዜ ወንጀለኛ መርማሪም ነበረ እና በደንብ የህግ ስርዓቱን በደንብ ያውቃል እና አሁን ደግሞ ዳኛ ፋይናሊ እዚህ ፋና ላምሮት ስሆን አጎቴ የአባቴ ወንድም አለ፣ ሲኒየር አጎት አለን፣ በጣም ጥሩ ሰው እና አንቺ እኮ ዳኝነቱ ዝም ብሎ አይደለም ያመጣሽው፣ አባታችንም እንደዚሁ ዳኛ ነበሩ ይላል እና ባሻባይራ እንደዚህ በአካባቢያቸው የአካባቢ ዳኝነት አለ አይደል የሚሰሩ ነበሩ። እንግዲህ በነበረው ልምድ ማለት ነው። አባቴም በዛ ውስጥ ነው ያለፈው። እኔም እንግዲህ በትምህርቱ ጋር ገብቼ የህግ ባለሙያ ባልሆንም በዳኝነት ውስጥ ብዙ ልምዶች ምልሽ ቤት ውስጥም የሚደረግ ዳኝነት ፌር የሆነ ነገር ሳይ ስለኖርኩኝ እሱ ላይ ገባሁ። ወደ ትምህርቱ መልስሽ ያሬድ ሙዚቃ ትምህርት ቤት ስገባ ያው ቤተሰብ ፈቃደኛ አይደለም። ምክንያቱም ሙዚቃ ጋር ስገቢ አርት ቅድም እንዳልሹ ሲገባ ተያያዥ ይመጣሉ ብሎ የሚፈሯቸው ነገሮች አሉ። የሙያው ባህሪ ሆነው ሳይሆን አንዳንድ ሰዎች ላይ በሚያዩት ተጽዕኖ ልጃቸውንም እህታቸውንም እዛ ውስጥ ገብታ ማየት አይፈልጉም። ትበላሻለች፣ የሱስ ውስጥ ልገባ ትችላለች፣ ሌላ ነገር ያጋጥማታል ብሎ ስለሚያስቡ ሙያውን አይፈልጉም ነበረ። ነገር ግን ምንድነው ቤት ውስጥ ብዙ ጊዜ እሷ የምታደርገውን ታውቃለች የሚል የተተወልኝ እንትናል ስፔስ አለ። አባቴ ሕፃን ሆኜ ገርፎኝ አያውቅም። ይነግረኛል፣ የሚነገረኝን እሰማለሁ። ልክ ካልሆነም እንዲህ ስለሆነ እኮ ነው ብዬ ለማስረዳት ሞክራለሁ። ያ ነገር ውስጥ ያለ ማለት ያደግኩበት ልምድ ነው እና የምታረገውን ታውቃለች ተብዬ ስላደግኩኝ ተተውኩኝ ለተወሰነ ጊዜ። ያው ቢከፋቸውም ግን በምንድን ነው ይህን ማሳየት ያለብኝ ብዬ ራሴን አዘጋጅቻለሁ። ማለት በቃ ጎበዝ ሆኜ ተሸላሚ ሆኜ ጥሩ ተብዬ ማሳየት አለብኝ ቤተሰቤን የሚል
ጽኑ ፍላጎት ስለነበረኝ እውነትም 4ቱን ዓመት እንግዲህ በርትቼ አጥንቼ አንደኛ ወጥቼ መጨረሻ ላይ ተሸላሚ ሆኜ ቤተሰቤ ሲያይ የምታደርገውን ታውቃለች የሚለው ነገር ተሳክቶላቸዋል። ለእኔም አሳይቻለሁ ማለት ነው። የምታደርገውን ታውቃለች በጣም ቆንጆ ሀሳብ ይመስለኛል። እዛ ሰው ላይ እምነት ማሳደር ደግሞ እምነት የተጣለበት ሰው አይወድቅም ማለት ጎድሎ አይገኝም፣ ላለመጉደል ይጥራል እና በጣም በብዙ እንዲያተርፍ ያግዘዋል ብዬ አስባለሁ። እና ስለምታደርገውን ታውቃለች አሁን ልጆች ላይ የተገበርሽ ይሆን? ስለ ሀሳቡ እስኪ እናውራ። የሚያደርጉትን እንዲያውቁ ነው የምገፋፋቸው። የምታደርገውን ታውቃለች ድረስ እንዲደርሱ የሚያደርጉትን እንዲያውቁ የምመክራቸው እሱ ነው። እንደዚህ ቢሆን ይሄ መንገዱ እንዲህ ነው፣ መጥፎ ነው፣ እንዲህ ቢሆን ይሄ መንገድ ጥሩ ነው ብዬ መንገዶችን አመላክታለሁ። ስለዚህ የሚመርጡትን ነገር ሲያስተካክሉ የሚያደርጉትን እያወቁ ይመጣሉ ማለት ነው። ስለዚህ የሚያደርጉትን ያውቃሉ ከማለቴ በፊት የሚያደርጉትን እንዲያውቁ መንገዱን አመቻቻለሁ እና ከልጆቼ ጋር ያለኝ ነገር እንደሱ ነው። ያው እኔ እቆጣለሁ ልጆቼን፣ ምቀጣም እኔ ነኝ በአብዛኛው ከአባታቸው የሚበልጥ። እዚህ ጋር ምልሽ ያለውን ነገር ተጋፍጠው እንዲያድጉ የግድ ገሳጭ ያስፈልጋቸዋል እና በገሃዱ ዓለም ላይ ያለውን እውነታ ለልጆቼ ማስረዳት ሁሌ ይፈልጋለሁና እዛ ችግር ውስጥ ከመግባታቸው በፊት ነው እንግዲህ የሚያደርጉትን እንዲያውቁ የሚያደርጉትን ነገር ማሳወቅ አለብኝ። ለዚህ ነው። በጣም ቆንጆ ሀሳብ ነው። እንደሆነች ትሁን እንተዋት ከማለት በፊት የምትሆነው ነገር ምንድን ነው ብሎ ወይ እንዲመርጡ ማድረግ፣ የተሻለውን ነገር እንዲመርጡ ከተደረገ በኋላ ግን እነሱ የወስኑበት፣ የሚያደርጉትን ያውቃሉ ብሎ። አይ ጥሩ ሀሳብ ያነሳሽ ነው። በዛ መልኩ እየሄዱ ነው ታዲያ። እግዚአብሔር ይመስገን። ጥሩ ነው ያሉት። እንግዲህ የዩኒቨርሲቲ ተማሪዎች ናቸው። አንዷም ተመርቃለች፣ ስራ ይዛለች። 2 ዩኒቨርሲቲ ተማሪዎች ናቸው። አንዷ ትንሽ ናት፣ ሃይስኩል ናት። እንግዲህ እሷም ጥሩ ተማሪ ናት። ፍሬ አይተሻለው። በቃ እግዚአብሔር ይመስገን። ደስ ይላል የሾምዬ። ስለዚህ ያሬድ በጣም ስኬታማ ጊዜ ያሳለፍሽ፣ ከስኬቶች ውስጥ አንዱ ከሌሎች ሴት ባልደረቦች ጋር ሆነሽ ያሳለፍሽው ወይ አሁንም የመሰረታችሁት የሙዚቃ ቡድን ይመስለኛል። ይህ የሙዚቃ ቡድን ዓለምን ዙሯል ማለት በድፍረት ያስብላል። ማለት የሙዚቃ ስራዎችን በተለያየ መልኩ ታቀርባላችሁ። በተለይ አሜሪካ ቤታችሁ ነው ማለት ይቀላል። ብዙ ትመላለሳላችሁ። ስለ ቡድኑ እንወቅ። እንዴት ናችሁ ባልደረቦችስ? እና ስኬታችሁ ከዓመት ዓመት የምታዩት ለውጥም ስላለ እሱንም ብንሰማ ደስ ይለናል። እንግዲህ ግሩፓችን ኢትዮ ክላሲክ ኳርቴት የተመሰረተው እኔ ያሬድ የመጀመሪያ እንግዲህ ዲፕሎማ ነው ያስኩት። ቀጥሎ ያሬድ ለዲግሪ መግባት እንደምንችል ፕላትፎርሙ ሲመቻች 5 ዓመት ነበረ የተዘጋጀው ካሪክለም። 2 ዓመት ከግማሽ ከተማሩ በኋላ 2ኛ ዓመት ሰከንድ ሴሚስተር ላይ ጆይን እንድናደርግ በፈተና ዲፕሎማ ያላቸው ሰዎች በአድቫንስ ስታንዲንግ ገባን ማለት ነው። የዛ ጊዜ እንግዲህ ገባሁና የመመረቂያ ዓመቴ ላይ የኢንሰምብል ክላስ አለ። ኢንሰምብል መደማመጥ ክላስ ነው። ላይክ መደማመጥ ስልሽ በግሩፕ አብረሽ ስትጫወቺ አንዱ አንዱን በደንብ እያዳመጠ ከግሩፕ ጋር አብሮ መጫወት መቻልን የሚያስችል የትምህርት ዘርፍ ነው እና በአጋጣሚ የኔ አስተማሪ ፈለቀ ነበር፣ ፈለቀ ኃይሉ። የተሰጠኝ ማቴሪያል የሞዛርት ሙዚቃ ነበርና ያ ሙዚቃ ደግሞ በኳርቴት የሚሰራ ነው። ፍሉት፣ ቫዮሊን፣ ቪዮላ እና ቼሎ ሆኖ ያንን ሙዚቃ አንድ ሙቭመንት ነው የመረጠልኝ። ፈርስት ሙቭመንት ነው። ያንን ለመጫወት የግድ ሰዎች ያስፈልጉኝ ነበር እና በዛ ጊዜ ገና አንደኛ 99 ላይ ተመርቀው ስራ የያዙ 2 ወጣት ቫዮሊን እና ቪዮላ ተጫዋቾች ነበሩ። እነሱን ሰጀስት አረገኝ። 2 አገኘው ማለት ነው። አንድ ደግሞ ቼሎ የምትጫወት ከኔ በኋላ ያለው ባች ላይ ተቀላቀለች።
እንደኔ በአድቫንስ ስታንዲንግ የገባች ነበረች እና አራታችንን ፎርም ተደረገ። ያንን ሙዚቃ ማጥናት ጀመርን እና ያው ፈሌ በደንብ አድርጎ አስተማረን። በደንብ የሚበቃውን ያክል ፐርፎርም እናደርግ ነበረ። በመሀል ግን አንዳንድ ሙዚቃዎች መጨማመር ጀመርን። ተግባባን ብቻ አራታችን እና ፐርፎርም በምናደርገው አዳዲስ ሙዚቃዎች መጨመር ጀመርን፣ ማጥናት ጀመርን። አንድ ቀን ድንገት የትምህርት ቤታችን ባልደረባ የሆነ ሰው ስራ መጥቷል፣ እናንተ ልጆች ታጠናላችሁ አይደል እንዴ? ለምን አትሰሩም አለም ማለት ነው። ወይ ጥሩ ነው፣ እሺ። ሰዎቹን አገናኘን። ከዛ የመጀመሪያ ስራ ሰራን ማለት ነው። እንጀራ ተከፈተ። ከዛ ለዚህ ግሩፕ በቃ ሙዚቃዎች መጨማመር ጀመርን። አዳዲስ ነገሮችን ለመስራት በየጊዜው ፕራክቲስ በማድረግ ጀመርን። በቃ ስራዎች በላይ መምጣት ጀመሩ። ስም አወጣንለት። ኢትዮ ክላሲክ ኳርቴት አለው። በአብዛኛው የምንጫወተው የክላሲካል ሙዚቃ ስለነበረ እና እንደገና ኢትዮጵያዊኛውንም የሆነውን በደንብ የተቀናበረ ሪአሬንጅ የሆነ ነገር የሚነበብ ነገር ነው የምንሰራው እና ለምን ኢትዮ ክላሲክ ኳርቴት አንለውም ማለት ኳርቴት አራት ሆኖ የሚጫወቱት አይነት የሙዚቃ ግሩፕ ነው። ኢትዮ ክላሲክ ኳርቴት አለው። እንግዲህ ከ1999 ጀምሮ እኔ አሁን ድረስ ግሩፓችን አብሮ እየተጫወተ ነው ያለው ማለት ነው። በ2000 ላይ እኔም ያሬድ ተቀጠርኩኝ ስጨርስ 1999 ላይ ይሄ ግሩፕ ሳይለያይ አብሮ እየተጫወተ ነው እስካሁን ድረስ ያለው ማለት ነው። በጣም ደስ ይላል። መምህርና የሙዚቃ ባለሙያ ፈለቀን አነሳሽ። ስናየው በጣም ቆፍጣና ነው የሚመስለው። በቴሌቪዥን ነው እኔ የማውቀው። ዳኝነቱ ላይ በተለይ ኢትዮጵያን አይዶል ላይ በደንብ እናውቀዋለን። ቆፍጠን ያለ ደግሞ ቀጥታ የሚናገር ሰው። በአንቺ አንደበት እንደምን ያለን? ፈሌ በጣም ትልቅ ሙዚቀኛ ነው፣ ምንም ከቃላት በላይ የሆነ እና ያንን የኢትዮ ክላሲክ ኳርቴት ለመመስረቱ ምክንያት የሆነውን የመጀመሪያውን ፒስ ሲመርጥልኝ መጫወት እንደምችለው ተማምኖብኝ ሲሰጠኝ እኔም ደስተኛ ነበርኩ። በጣም ያለፋ ፒስ ቢሆንም በደንብ ተጫወትኩ። በሱም ኮቺንግ ጥሩ ነበረ የተጫወት ነው እና ፈሌ ከቃል በላይ የሆነ ሙዚቀኛ ነው። አሜሪካን ያለው አይደል? አሜሪካን ሀገር ነው ያለው። በነገርሽ ላይ ሲጋቡ ለሚስቱ ሚዜ ነበርኩ። ሚስቱ እዛው ነበረች ወይስ? እሷ ያሬድ አስተማሪ ነበረች። ያሬድ ከመግባቴ በፊት ነው የተጋቡት፣ ግን ስለምንተዋወቅ ጓደኛ ስለነበር ሚዜዋ ነበርኩኝ። ያሬድ ያጣምራል ሙዚቃ። ወደ አንቺ ቤትም ስንመጣ እንዲያ ነው ብዬ እንግዲህ በነፈሌና የኛ ነው እንግዲህ ሁለት ልምድ። ሌሎችም አሉ። ጋሽ ሰለሞንም እንደዚሁ ሙዚቀኛ የጨረሰች ነው ያግብተው የነበሩ። ባረ ብዙ ሳይኖር አይቀርም መጠናት አለበት እንጂ እንግዲህ ሙዚቀኛ ነፍስሽ ይፈላለጋል መሰለኝ እና ጥሩ ቁርኝት ነው ብዬ አስባለሁ። ያሬድ ሙዚቃ ትምህርት ቤት እንዲህ ማጣመሩን አሁን ደግሞ አንቺ ስትጨምሪልኝ ነው። እኔ እንኳን በአንቺና በባለቤትሽ ነበር የሚመስለኝ ማለት መጣመሩ። አሁን ግን ብዙ መረጃ ነው የነገርሽኝ፣ ብዙዎች እንደተጣመሩበት። ስለነገሩስ ሙዚቃ የማፋቀር የማዋደድ እንዲህ አይነት ጠባይ አላት። ለማንኛውም ስለ ረዳት ፕሮፌሰር አክሊሉ ዘውዴ ስለ ባለቤትሽ ከአንቺ አንደበት ብንሰማ በጣም ደስ ይለናል። በጣም ጎበዝ ሙዚቀኛ ነው። ብዙዎች በጣም ብዙ ነገር ይላሉ ስለሱ የሙዚቃ ባለሙያነት። እኔ ደግሞ ባለቤቱን አንቺን አግኝቼ እንዲያው እንደ ባለቤት አደላሁ እንዳልባል ካልሽ እንደ ሙዚቃ ባለሙያ አንቺ እንዴት ታየዋለሽ? ስለሱም እኮ ብናውቅ አይከፋንም። ከአንቺን ብንሰማ ደስ ይለናል። እንግዲህ ትንሽ የሚያስጨንቀው በእኔ አንደበት ስለ ባለቤቴ እንዲህ ነው ብሎ መናገሩ ትንሽ ሊያሳፍር ይችላል። ግን ሌላ ሰው ሊለው የሚችለውን ስለሆነ ብዬ ልናገር እንጂ እኔ ባላወራው ጥሩ ነበር፣ ያው ብዙ ሰው ስለሚለው። እንግዲህ አቶ አክሊሉ በጣም ጎበዝ ሙዚቀኛ እንደሆነ ይታወቃል። በያሬድ ሙዚቃ ትምህርት ቤት ውስጥ የረጅም ጊዜ መምህር ነው። እኔም አስተማሪ ነበር እና የመገናኘታችንን ምክንያት አስተማሪ ሆኖ ከመጣ በኋላ ነው። ሙዚቃ ላይ ያለው ነገር ግን
እኛ ከምንረዳው በላይ ነው። ምንድነው ትልቅ ነገር ነው ሁሌ የሚያስበው ሙዚቃን እሱ እንዲያጣጥመው በጣም ፐርፌክት መሆን አለበት እና በጣም የሶ እንትን ነው ፐርፌክሽኒስት የሚባሉ ሰዎች አሉ አይደል? ሙዚቃ ላይ ደግሞ እንደሱ ስትሆኚ ሁሉ ነገር አይጥምሽም እና እያሰራንም ብዙ ጥሩ ሆኖ ኦርኬስትራ ላይ አሁን እሱን ኮንዳክት የሚያደርገን ብዙ ሙዚቃ ለኦርኬስትራ ይጽፋል፣ አዳዲስ ፈጠራዎች ሪአሬንጅመንቶች ይሰራል። ከዚህ ቀደም የተለያዩ መድረኮች ላይ ሰርተናል እና በቃ አይጥሞም እሱ ሌቭል ጋር አይደርስለትም እና የሱ እንትን ፍላጎትና እየሆነ ያለው ያልተጣጣመለት በጣም ትልቅ ሙዚቀኛ ታውቂያለሽ፣ እንደሱ አይነት ነገር ነው። ግን በጣም እየጣረ ነው የሚታሰብበት ይሄ ዓለም ላይ አለ የተባለውን ሌቭል ሚት ለማድረግ እንድንችል የሚያውቀውን ኤክስፔሪየንስ ሁሉ እኛ ላይ እየሞከረ ነው እየጣረ ነው ብዬ ነው የማስበው። እንዳልሽው በጣም ትላልቅ የሚባሉ መድረኮች ላይ አይተናችኋል ሁለታችሁም። አንቺ የሙዚቃ መሳሪያ ስትጫወቺ እሱ ደግሞ ሲመራ ቡድኑን አይተናል በጣም ብዙ ቦታዎች ላይ እና እኔ በቃ ዝም ብሎ በኩራት ፍቅሩ እንዳለ ሆኖ ነው የምልሽ፣ ግን በኩራት ይሄ ሰው እንደምን ያለ ነው የምትይ ነው የሚመስለኝ። ምክንያቱም ስለሱ የምንሰማው በጣም ብዙ ትልልቅ ነገር ስለሆነ የሚገርመው እግር በእግር ተከታይዋለሽ። የኢትዮጵያን አይዶል ላይ ከነ ፈለቀ ጋር ሙዚቀኛ ፈለቀ ጋር መጀመሪያዎቹ ላይ ነበረ በዳኝነት። ከዛ አንቺ ተከትለሽ 6 ወራት ገደማ ያክል እዛ ነበርሽ። ፋና ላምሮት ሲጀምር የመጀመሪያዎቹ ከነ ኤልያስ መልካ ጋር ከነ አቤል ጋር እሱ ነበረ። ተከትለሹ ደግሞ ፋና ላምሮት መተሻል። ተከታተልሽኝ ብሎ ያውቃል? ያው እንግዲህ አንድ አይነት ሙያ ውስጥ ካለሽ በተለያየም ጊዜ ወይ በተመሳሳይ ሰዓት አንድ ቦታ መገኘትሽ የማይቀር ነገር ነው እና በዛ ምክንያት ይመስለኛል የመጀመሪያው የኢትዮጵያን አይዶል ላይ እነሱ ነበሩ ዳኝነት ላይ ነበሩት። ከዛ በመሀል እኔ ሰርጸ ፍሬ ስብሐትና የሺ ደመላሽ ሆነን ነበረ። ከዛ እኔ የአዲስ አበባ ዩኒቨርሲቲ ለሁለተኛ ዲግሪ ስገባ ያንን አቋረጥኩኝ። ከዛ እንግዲህ ደግሞ ረጅም ዓመታት በመሃል ቆይተዋል። ፋና ላምሮት ደግሞ እንደገና እንደ አዲስ የጀመሩት እነ ኤልያስ አክሊሉና አቤል ጳውሎስ ነበሩ። እንግዲህ ደግሞ አሁን ፋና ላምሮት ላይ እኔ እዛ ጋር ተተኪ ሆኛለሁኝ። ያው ሙያው አንድ ውስጥ አንድ አይነት ነገር ውስጥ ከነበርሽ የመተካካትና በአጋጣሚም አብሮ የመገኘት እድሉ ሰፊ ስለሆነ በዛ ምክንያት ይመስለኛል። ደግሞ የተመረጡ የሚሆኑት ጥቂት ይሆናሉ አይደለም እንዲህ አይነት ስራ ላይ። ስለዚህ መገጣጠሙ አይቀርምና ሁለታችሁም አንድ መድረክ ላይ ተገናኛችሁ። ስለዚህ ስገምት ይሄ እኔ ግምት ነው፣ የመጀመሪያ ዳኝነትሽን ጨርሰሽ ዛሬ እንዴት ነበርኩ የምትይው እሱን ይመስለኛል። እሱንም እጠይቃለሁ፣ በጣም እጠይቃለሁ። ብዙ ጊዜ ቅዳሜ ስራ ሊኖረው ስለሚችል እና ምናምን በዕለቱ ላያይ ይችላል። ግን ከዩቲዩብ ላይ ያይና ያው አስተያየት ይሰጠኛል። ያው ጥሩ ነው የሚለው በአብዛኛው። አንዳንድ ኮሜንትም ካለ እቀበላለሁ። ከሱ ይበልጥ ግን በጣም ብዙ ቤተሰቦቼ የቀዳሚ ደንበኛ ናቸው እና እንዴት ነበር ስላቸው እኔ ሳልል ገና ስልክ እየተደወለ አሁን ያሳደገችኝ እህቴ ከነባሏ በቃ ግድ ካልሆነ ቀዳሚ ከሰዓት ቤት ናቸው። አሁን ቅድም የነገርኩሽ አጎቴ በጣም ደንበኛ ነው። እሱ ደግሞ ሶ ማቹርድ እና ብዙ ነገር ነው አስተያየት የሚሰጠኝ እና ሌሎችም እንደዚህ የቅርብና የሩቅ ዘመዶቼ በሙሉ የፋና ላምሮት ደንበኛ ሆነዋል። እኔ ዳኛ ከሆንኩ በኋላ ማለት ነው። በነገርሽ ላይ የባለቤቴ ትውልድ እና አንድ ያደገበት ሰፈር ሲቀጨኔ መድኃኒዓለም አካባቢ ነው እና እዛ ሰፈርም በጣም በጣም ብዙ የተመልካቾች አፍርተናል። እዛ ሰፈር ደግሞ ጥበብ ድርሻ አላት ይባላል። ጥበብ ድርሻ አላት። እንደገና እኔ
ሶሻል እንትኔ እዛ አካባቢ ጠንከር ያለ ነው እና ብዙ ተመልካች አለኝ እዛ ሰፈር። ስለዚህ ከድምፃውያኑ ባለፈ ያንቺም ደጋፊዎች አሉና ይደወልልኛል ከየአቅጣጫው። የዛሬው ደግሞ እንዲህ ነበር፣ በስመ አብ እናንተ በጣም በቃ ተመልካችን ሁሉ ነው እኮ አሁን እያስተማራችሁን ያላችሁት እያሉ ደስ እያላቸው ነው እያዩት ያሉት እና ደስ ይለኛል እንዲህ አይነት አስተያየቶችም። እኔ አስተያየት ተቀባይ ነኝ፣ ጥሩንም ሆነ በገንቢ መልክ የሚቀርቡትንም ልክ ያልሆነውንም ተቀባይ ነኝ እና ደስ ይለኛል ከሰዎች ጋር መወያየት። ከፋና በኋላ በጣም ብዙ እጠይቃለሁ እና አስተያየት ሰበስባለሁ። ለዚህ ደስ ይለኛል። ቆንጆ ልማድ ነው እንዳልሽው፣ የሚገነቡ ብዙ ሀሳቦች ይገኙበታል። በጣም በቀናነት አይቶ በራሱ በሰውየው ደግሞ ጫማ ውስጥ ሆኖ ይሄን ባይለው ይሄን ቢለው እኔም ብሆን እንዲህ ነው የምለው እንዲህ ደግሞ ባይባል ብሎ ሀሳብ የሚሰጥ በጣም ብዙ ሰው ስላለ ያንን ወስዶ የሚጠቅመውን እየወሰዱ ወደ ተግባር መቀየር ላይ በደንብ ይጠቅማል እና ጥሩ ልማድ ነው ለማለት ነው። እንዲያው የሆነ ነገር ሰርቶ እንዴት ነበርኩ ማለት የሚከፋ አይደለም። በቀናነት ሀሳብ የሚሰጥ ሲገኝ በቀናነት ሀሳብ የሚሰጥሽ ሰው ስላገኘሽም ይመስለኛል ጥሩ ይሆነልሽ ብዬ አስባለሁ። እሱም መታደል ስለሆነ በቀናነት ሀሳብ ማዋጣት። ዛሬ አንቺን ካገኘሁሽ ዘንዳ የምጠይቀው ስለ አንቺም እያወጋን ደግሞ በከባቢሽ አሉ በህይወትሽ ውስጥ በሆነ ምክንያት ጠጠር ያዋጡ ሰዎችን ነው። ስለ አምሳለ እናውራ። አምሳለ በቴሌቪዥን ያየሻት ግን እንዲያው እሷ ብቻ ናት ሴት ያለችው ይሄንን መሳሪያ ተጫዋች፣ እኔም ያሬድ ስገባ ይሄንን ነው የማደርገው ያልሽው፣ ያሬድ ደግሞ ስትገቢ መምህርሽ የሆነች፣ ያሬድ እዛው በጥሩ ውጤት ደግሞ ስትቀሪ አሁን የስራ ባልደረባሽ የሆነች ሴት ናት፣ ሙዚቀኛ ናት። እንግዲህ እኔ ገና የሃይስኩል ተማሪ ሆኜ ያው ቴሌቪዥን ህብረት ትርኢት አለ፣ በዛ ሲተላለፍ አምሳለ የሀገር ፍቅር ባንድ ውስጥ ፍሉት ትጫወታለች እና በቴሌቪዥን አውቃታለሁ። እንደገና አንድ ደግሞ የምድር ጦር ትሮምቦን ተጫዋች ካሰች ነው መሰለኝ ስሟ እና እንደውም አሁን ቅርብ ቀን አረፈች ብለውኝ በጣም አዘንኩ። አልሰማሁም እና ብሰማ ቀብሯ ላይም ብኖር ደስ ይለኝ ነበር። እና ሁለቱ ሴቶች ብቻ ናቸው በቴሌቪዥን የሚታዩት እና የፍሉት ድምፅ ደግሞ በጣም ደስ ይለኛል። የሆነ ትረካ ማጀቢያ ምናምንም የደ ሼፐርድ ዊዝ ፍሉት የሚለውን የአሸናፊ ከበደ ሙዚቃ ይለቀቃል እና እሱን ስትጫወት ደግሞ ማየት አምሳልን ብቻ ነው ማለት ሴት ፐርፎርመር ሆና። ከዛ እንግዲህ ያሬድ መጥቼ አመለከትኩ። ውድድሩን በጥሩ ሁኔታ አለፍኩኝና መግቢያ ፈተናውን መሳሪያ መረጣ ላይ ሲገባ ምንድነው ፈልግ ስባል ፍሉት አልኩ። አልተለመደም። በተለይ አንደኛ ወጥተሽ ወይ ከ1 እስከ 5 የወጡ ሰዎች ምርጫ ቅድሚያ ስለሚሰጣቸው አብዛኛው መቶ ፒያኖ ነው የሚለው እና እኔ ፒያኖ አላልኩም ፍሉት አልኩኝ። ከዛ እዛ በአጋጣሚ ለማስመረቅ ቁጭ ካሉት ውስጥ በቃ እስኪ አምጪ ጣትሽን እኔው ምናምን፣ አሁን በቅርብ ጊዜ አርፈዋል ጋሽ ባባ የምንላቸው፣ እኔ ቫዮሊን ብትማር ደስ ይለኝ እኔ ወስዳታለሁ። ሁሉም አለገባሽ ጥሩ ተማሪ ሲያገኝ ለራሱ ለማድረግ። ከዛ ይህ ጣትሽ አጭር ነው በቃ እኔ አልፈልግም እኔ ፍሉት ነው የምፈልገው አልኳቸው። በኋላ የፍሉት እጥረት ኢንስትሩመንቱ እንዳለ እና ሙዚቃ ትምህርት ቤት ደግሞ መሳሪያ ተሰጥቶሽ አበድረውሽ ነው የምትማሪው እና እጥረት አለ፣ ግን በዛ እጥረት ውስጥ ገብቼ እማራለሁ ካልሽ እንሰጥሻለን እድሉን ተባልኩኝ። ገባው ፍሉት ተማሪ ለመሆን መርጬ ይዛ ገባሁ። በአጋጣሚ አስተማሪ ሆና ስትመጣ በቲቪ ማያት ማቃትና በጣም ሙዳት የነበረች አምሳለ ናትና ከዛም በኋላ እንግዲህ ዲፕሎማ እስከምጨርስ ድረስ እሷ ነበረች አስተማሪ። ነገርሻት? ነግሬያት ሊሆን ይችላል ሳልዘነጋው አልቀርም እንጂ ሳልነግራት አልቀረሁም ይሄንን። ከዛ በኋላ 3ኛ ዓመት ምናምን ሆኜ 2ኛው አስተማሪ መጣች። እሷ ባች የነበረች ራሻ ለ2ኛ ዲግሪ ሄዳ ተምራ መጣች። አምሳለም እሷም አንዳንድ እየገባችልኝ ግን ብዙን ቦታ ይዛ የዲፕሎማ ጊዜ አስተማረችኝ አምሳለ ናት እና በጣም ጥሩ ጊዜ ጥሩ ቆይታ ነበረን። ጎበዝ አስተማሪ ናት። አሁን ደግሞ
አብረን ኮሊግ ነን ማለት ነው እና እንደ ታላቅ እህቴ ነው ማስባት። በጣም ነው መወዳት ማከብራት። ጥሩ ሰው ናት። እናመሰግንሻለን ለማለት ነው። አምሳለ ሲባል ይሄ ኧረ አምሳለ የሚመጣብኝና እናመሰግናለን ጥሩ ሙዚቀኛ ስለሰጠሽን ለማለት ነው። ያው መቼስ የብዙ ሰዎች ጠጠር አይደለ እኛን የሚገነባው። ለዛ ነው እሷ እንድናነሳት ጥሩ ነው። ተደጋጋሚም ስለምትያት ደግሞ ብናውቃት ስለሷ ብናውቅ እሱም ብዬ ነው ያነሳሁት። በሙዚቃ ቡድናቸው አማካይነት ቅድም እንዳልኩት ብዙ ቦታ ትሄዳላችሁ። ሙዚቃ የሚወድ በጣም ብዙ ማህበረሰብ አለ። ኢትዮጵያውያን ሙዚቃ እንወዳለን እንላለን፣ ግን ደግሞ አንቺ የተዘዋወርሽባቸው በጣም ብዙ ቦታዎች ሙዚቃ ወዳጆች ጋር ስራዎቻችሁን አቅርባችኋል እና ስለ ሙዚቃ ደግሞ እናውራ እስኪ። እኛ እንደምንለው ሙዚቃን እንወድ ይሆን እንዲሁ እንትን እንዳይሆን ግን ብናውቅ ፈረንጆቹ ለሙዚቃ ያላቸው ነገር እና እኛ እንዴት ነን? በተለይ የሙዚቃ መሳሪያ የምናውቅበት ጥግ እሱን ብናውቀው። አዎ እንግዲህ ሙዚቃ ጀነሩ ብዙ ነው። ኢትዮጵያ ውስጥ ብዙ ልምዱ እንደምናየው ሙዚቃ የሚባለው ከድምፃዊ ጋር ተደርጎ የሚቀርበውና የድምፃዊውን እንዴት ነው ድምፅና ዜማ ከነግጥሙ የምናይበት ነገሩ ነው ጎልቶ የሚታየው እና የእኛ ግሩፕ ይህን የክላሲካል ሙዚቃ ይዞ ሲመጣ በአብዛኛው አድማጫችን የውጭ ማህበረሰብ ነበረ። ብዙ ኤምባሲዎች ውስጥ እንደዚህ ካልቸራል የሆኑ አክቲቪቲዎች ሲኖሩ እና እንግዶች ሲመጡባቸው የተለያየ የናሽናል ዴያቸው ሲሆን ምናምን ነበር አብዛኛው ስራችን። ከዛ በኋላ ግን ብዙ ሰዎች እየለመዱት መጡ። እኛም የአበሽኛ ዜማዎችን የኢትዮጵያ ዜማዎችን በክላሲካል ስታይል የተቀናበሩ እያደረግን በዚህ ነገር ውስጥ እነ አቶ አክሊሉም አቶ ፈለቀም ዶክተር ዝራም ይረዱናል። ብዙ ኮምፖዚሽኖች አሉ እነሱ ያቀናበሩልን እና ለእኛ ኳርቴት የሚሆን ተደርጎ እየተጻፈ በደንብ እንዲለመድ አደረግ ነው። ከኛ በፊት አሉ 3 ቫዮሊኒስቶች በመባል የሚታወቁና የሚጫወቱት ያው ኢትዮጵያኛ ቲዩን ስለሆነ በደንብ ሰው ውስጥ ገብተዋል። የኛ ለየት የሚያደርገው ክላሲካል ሙዚቃ ነው ይዘን የመጣ ነው። የሚነበቡ ሙዚቃዎችን ነው የምንሰራው እና የተጻፈውን ነገር ነው እዛው ጋር መጫወት የሚጠበቅብሽ። ክላሲካል ሙዚቃ ደግሞ ዜማውን የኢትዮጵያው ማህበረሰብ በአብዛኛው አያውቀው ማለት አልተለመደም። የተወሰኑ ቲዩኖች አሉ። አንዳንዴ ለምን እንደምትጠቀሙት ራሱ በተለይ አንዳንድ የሚዲያ ቦታዎች ላይ አንዳንድ ግራ ይገባና እንዲ ክላሲካል ሙዚቃ ማለት የሀዘን መግለጫ ነው እንዲ ለሀዘን ነው እንዲ መጠቀም ያለበት እስከምንል ድረስ ጥያቄ ውስጥ የሚያስገባ አንደርስታንዲንግ ነው ያለውና ቀስ ቀስ እያለ ግን ባልኩሽ መንገድ የአበሽኛ ዜማዎችን የኢትዮጵያ የሆኑ እንትኖችን ዜማችን ስንከት ሙዚቃችን ውስጥ በደንብ ማህበረሰብ ውስጥ ለመግባት ቻልን እና አሁን የአድማጩም የማዳመጥ እና የመገንዘብ መጠን በጣም እየጨመረ መጥቷል። ክላሲካል ሙዚቃ ከሚያዳምጠው የተሻለ እንደውም የኢትዮጵያኛ ዜማ ወይም ደግሞ ጃዝ የሚባለውን ስታይል ማዳመጡ ይቀለው ነገር ነበርና አሁን ክላሲካል ሙዚቃውን ግን በደንብ አብዛኛው ሰው እየለመደው የመጣበት ሁኔታ ነው ያለው። ምግብን እንድናጣጠም ያደረግ ይሆን? አሁን እንዲያ ምሳ ሰዓት ላይ አንዳንድ ሆቴሎች ላይ እንዲህ ተጠብቆ ይለቀቃሉና ለምግቡ ጥሩ ነው እንላለን። አሁን ይኸውልሽ እሱና አንዳንዴ ይኸውልሽ የትርጉም እንትን አለ ብዬ የምለው አሁን ለምሳሌ ኢንስትሩሜንታል ሙዚቃዎችን በሙሉ እንደ ክላሲካል ተብሎ ነው የሚወራው እና ክላሲካል ሙዚቃ የሚባለው የራሱ የሙዚቃ ስታይል ነው እና ላይክ እነ ሙዛርት ምናምን የሰሯቸው ሌሎችም ኮምፖዘሮች የሰሯቸው ፒሶች ናቸው። ያው በክላሲካል ፎርም የተጻፉ ሙዚቃዎች ናቸው ክላሲካል ሙዚቃ ተብለው የሚታሰቡት እና አድማጮቻቸውን በደንብ አንደርስታንድ ያደርጓቸዋል። እዚህ አሁን ክላሲካል ነው ተብሎ በልምድ የምንሰማው
አንዱን አሁን ለምሳሌ ዘፈን በኢንስትሩመንት በኪቦርድ ወይም በጊታር ሲጫወተው ክላሲካል ሙዚቃ ተከፍቷል ይባላል እና እሱ ላይ ራሱ ትንሽ ክርክር ወይም ንግግር የሚያስነሳ አርጉመንታቲቭ የሆነ ነገር ነው እና ምንድነው የመቀበል ነገራችን የተለየ ነው ያልኩበትም ምክንያት በዚህ ምክንያት ነው። ሌላው ዓለም ላይ ያለው ነገር ደግሞ ሌላ ነው ኮምፕሊትሊ። አሁን ለምሳሌ ኢትዮጵያ ውስጥ አንድ እናት ወይ አባት ልጁ ሙዚቀኛ እንዲሆን አይፈልግም። ቅድም ባልኩሽ መሰረት የሆነ ሌላ ባዕድ የሆነ ሱስ ውስጥ ወይም ሌላ አይነት ስርዓት ውስጥ ይገባብኛል ብሎ ስለሚያስብ ፕሮፌሽኑን ደግሞ እንደ ፕሮፌሽን ካለማሰብ እንደ እውቀት አለመቁጠር ገብቶሻል። እውቀትን አበላልጦ የማየት ነገር እና የትኛውም ሙያ እንደ ሙያው የራሱ የሆኑ እውቀቶች አሉት እና ይሄ ጭማሪ ስኪልም ጭምር ነው እና ይሄንን ነገር ያለመገንዘብ ነገር ስላለ ሙዚቃን፣ ቲያትርን፣ አርትን ምናምን እንደ ሙያ አለመቁጠር ነገሮች አሉ። በሌላው ዓለም ላይ ግን ተቃራኒ ነው። ምክንያቱም በጣም ብዙ ወጪ የሚያስወጣ ሙያ ነው። ለምሳሌ በኮስት ብታስቢው ራሱ ሌላ ዓለም ላይ በመንግስት ተደግፎ እንጂ ለብቻው እንደ ሌላ ፕሮፌሽን ብቻውን ራሱን ችሎ ብቻ መቆም አይችልም። ለምን? በደንብ መደገፍ ያለበት ነገር ነው። ብዙ ወጪ ያለበት የቅንጦት የሚባል ሙያ ውስጥ የሚካተት ነው እና የሚታይበትም አግባብ በዛው ልክ ነው። በደንብ ሙዚቃ አንደርስታንድ ያደርጋሉ። ለምሳሌ ከ4 ወይ ከ5ኛ ክፍል ጀምሮ ሙዚቃ አንድ ኢንስትሩመንት መርጠው እያንዳንዱ ልጅ በኦርኬስትራ እና በሙዚቃ ስርዓት ውስጥ ያልፋል። ከአካደሚክ ፓራረሊ በሆነ መንገድ ማለት ነው እና ከፈለገ ግን አትሰም ፖይንት 12 ሲጨርስ ዩኒቨርሲቲ ጆይን ማድረግ ይችላል ማለት ነው። ይዞ የመጣው እውቀት በደንብ ክህሎቱ የዳበረ ስለሆነ እስከ ሃይስኩል ድረስ ይዞት የመጣ። እዚህ ያኛው ልምድ የለንም። የሙዚቃ ካሪክለም አለ፣ ኤሌመንተሪ ላይም ሚድል ክላስ ላይም አለ። አሁን እንደውም ሃይስኩል ላይም ሳይካተት አልቀረም። ያ ግን በምን ደረጃ ነው? ቲዮሪውን እስከ ማሳወቅ ድረስ ነው እና ልጆቹ ቲዮሪውን እንደ ኖርማል እንደ ሌላው አካዳሚክ ብቻ ያዩታል። ፕራክቲካሊ የተደገፈ ነገር የለውም። ወይም የሙዚቃ አስተማሪው ገብቶ ዘምሩ ሊል ይችላል፣ መዝሙር አዘምሩ፣ ወይም ሙዚቃ ፔሪድ የሌላ ክላሶች ማጣጫ ክላስ ሆኖ ሊያልፍ ይችላል እና የሙያውን ምንድነው አስፈላጊነትና እውቀት መሆኑንና አንድ ትልቅ የፕሮፌሽን ማለት ዘርፍ መሆኑን አንደርስታንድ ካልተደረገ ማህበረሰቡን በዛው ልክ ያድጋል ብዬ አላስብም እና እንደሱ አትኩሮት ይፈልጋል ልልሽ ነው። እና ሌላ ዓለም ላይ ያለው ለሙዚቃ የሚሰጠው አትኩሮት ለቲያትር እና እንደዚህ አርት ለሚባሉ ነገሮች የሚሰጠው አትኩሮት በጣም ትልቅ ስለሆነ ማለት ነው። ልክ ነሽ። የምናድግበት የምንመጣበት መንገድ ይቀርጻል። እነሱ የሚያዘጋጇቸው የተለያዩ ውድድሮችን እናያለን አይደለ? ቮይስንም ሊሆን ይችላል፣ አሜሪካ ጋት ታለንት፣ በጣም ብዙዎቹ በዓለም ላይ የሚከናወኑት ላይ እና ህፃናት ሆነው ከነሱ ጉሮሮ የሚወጣ አይመስልም። የሚረዱት የሚለቀቅላቸውን የሙዚቃ መሳሪያ በሙዚቃ መሳሪያ ነው ውድድሩን የሚያደርጉት እና በጣም ይደንቃል። የሚያስደንቅ ነው የሚሆነው እና ልምዳቸው የሚመጡበት መንገድ ያንን እንዲያዳብሩ እውቀትም ነው ብሎ ማመን መቻል መጀመሪያ እሱንም ከሱ ነው የሚጀምረው። ያው የሙዚቃ ክፍለ ጊዜ ላይ በሰበቡ የሚታጠፍ አሊያ ደግሞ የሆነ ሰፈር ላይ አድማቂ እንዲው በምንድን ነው በአካባቢ አጠራር ከበሮ ጠራኝ የሚባሉ ልጆች ካሉ እስኪኑ የሆነ ነገር በሉልን ተብለው በእነሱ ተዝናንተንበት የሚያልፍ ክፍለ ጊዜ ነው የሚሆነው። ያው ግን መጨረሻ ላይ ፈተናውም አይቀርም በንባብ የምታመጩ ነው የሚሆነው እና ከታች ጀምሮ ቢሰራበት እንደ እውቀት መቆጠር ቢችል። ግን ለነገሩስ አሁን በጣም ብዙዎች ፈልገውት የሚገቡበት ያለማንም ማስገዳጅነት የሚያደርጉት ሰውም እየተቀበለው የመጣ ይመስለኛል እና ገቢውም እንዳልሽው ከፍ እያለ ስለመጣ ይሆናል። በነገሮች ላይ እኛ ትምህርት ቤት ለምሳሌ የሙዚቃ ትምህርት ቤትን ጆይን የሚያደርጉ ልጆች
እንግዲህ ፍሬሽማን የመጀመሪያ ዓመት ኮርስ ኮመን ኮርስስ ናቸው። አንደኛ ሴሚስተርን ጨርሶ ሰከንድ ሴሚስተር ጀምሮ ያሬድ ሙዚቃ ትምህርት ቤት ቤዚክ ኮርሶችን ይጀምራል። ያ ተፈቅዶልናል እና ምን አለፋሽ ሰከንድ ይርን ከጨረሱ በኋላ አብዛኞቹ ትናንሽ ስራ እየሰሩ ማለት በደረጃቸው የሚሆኑ የሙዚቃ ፐርፎርማንስ ልጆችን ማስተማር በየቤት እየሄዱ እንዲህ እያደረጉ የኪስ ገንዘብ እየኖራቸው ነው የሚማሩት እና እስኪጨርሱ ማያስጠብቅም ሙያው ነው ምልሽ እና አሁን በጣም ተፈላጊ የሆነ በደንብ በክፍያ ስርዓቱ በአዲስ አበባ ዩኒቨርሲቲ እንግዲህ ኦቶኖመስ የሆነው ነገሩ ከተፈቀደለት በኋላ የክፍያ ስርዓት ተጀምሯል አይደል እና ከፍለው ሰልፍ ስፖንሰር ሆነው እየገቡ ያሉበት ነገር ነው ያለው እና አሁን በደንብ አንደርስታንድ እየተደረገ ነው ዘርፉ። በእናንተ ጊዜና በቀደመው ጊዜ መምህራን ነበሩ ከኪሳቸው ለተማሪው እየሰጡ ያው ቤተሰብ እስኪ የምትሆነውን እናያለን ገንዘብ ሳልክልህ ትተኸው ትመለሳለህ በሚል ስለሚሆን ከመምህራን ገንዘብ እየተቀበሉ መምህራንም ገንዘብ እየሰጡ ተማሪዎች ተምረው የሚወጡበት አለና ስታይፐንድም ነበረን በነገርሽ ላይ 15 ብር የዲፕሎማ ጊዜ 15 ብር በወር የኪስ ገንዘብ ይሰጠን ነበር። 15 ብር ብዙ ነው አለ መኮንን ቤት ሄደሽ በቅላባ በልተሽ ምናምን ተርፎሽ ነው። አይ በጣም ጥሩ ነበረ። ለማንኛውም አሁን ደግሞ ያለው ለውጥ ሲታይ በጣም ቆንጆ ነው። ምን እንጠብቅ ከየሹም ታዲያ? እንግዲህ የሹም ጥሩ አስተማሪ እንግዲህ በየቀኑ ከግቢ የማይጠፋ አስተማሪ ነኝ። እሱን በደንብ አፌን ሞልቼ መናገር እችላለሁ። ፋና ላምሮት ላይ ትልቁን ስራ እየሰራሁ ነው አብሬ ከጓደኞቼ ጋር። ወደፊት እንግዲህ ኢትዮ ክላሲክ ኳርቴት የራሱ የሆነ አልበም ያወጣል ብለን እናስባለን። በዛ ላይ እያወራንበት ስለሆነ እና በሱ ላይ ነው። ከዛ በኋላ ግን ለመማር ፈልጋለሁ እንግዲህ ለ3ኛ ዲግሪ እሱ ነው እንግዲህ። በጣም ቆንጆ ባለሙያ እንደሆንሽ አውቃለሁ። ቤት ውስጥ እንዳልሽው ቅድም መነሻችን ላይ ብለሻል። እህትሽ ጋር ስታድጊ የእህትሽን እግር እየተከተሉ ወደ ጓዳ መግባት በትምህርቱም ጥሩ መሆን በሁለቱም በኩል በጣም ጥሩ ሆኖ መውጣት ከዛ እናትነትን መለማመድ አሁን እናትነቱን ይዘሽዋል ጓዳ መግባቱም ላይ በጣም ጥሩ እንደሆንሽ አውቃለሁና እሱ ቀጥሏል አይደል? መቼስ አይነጥፍም እኮ ነገር። አይ ባለሙያ ናት እህቴ በጣም ስሰማ እናቴም እንግዲህ ስለ ሙያ ባልገነዘብም እሷ ባረፈች ሰዓት እናቴም በጣም ባለሙያ ነበረች ይባላል። ይሄ አሁን ምልሽ አጎቴ ስለ እናቴ ሙያ በጣም ሁሌ ደጋግሞ ይነግረናል እና በትዬ ወጣ የለም ይለናል ሲጎል እኮ ነው እና ከዛ ትልቋ እህቴም ሌሎቹም እህቶቼ በጣም ባለሙያዎች ናቸው እና የእሷን ፉትስቴፕ በመከተል እንግዲህ በልጅነት ጀምሮ የኪችኑን ነገር በደንብ አውቀዋለሁ። ቤቴ ላይ አልተቸገርኩም። በጣም ቆንጆ። አንዳንዴ በጣም የሚያስቃኝ እንደው ታጎያለሽ አይደለ ሙያውም ላይ ከዛ አሁን እናንተ ከሷ ማህፀን ወጣችሁ ይባላል እንደዛም ይባላል። ጥሩም እየሆንሽ ጥሩም እየሰራሽ በቃ የዛ ሰው ክሬዲት በደንብ ከፍ ብሎ ነው የሚነሳውና አይ ቆንጆ። እናቴ በጥቂት ደቂቃ ውስጥ ሁሉን ነገር እንዴ ብዙ ነገሮች ሰራርታ በአንድ ቴብል የምትሞላ ናት ይባላል እና በጣም ጥሩ ባለሙያ እንደነበረች ይነገራል። ለዚህ ነው አይ በጣም አሪፍ። ህልምሽን አወራን እንድታሳኪ ምኞቴ ነው። ፋና ላምሮት ደግሞ ቀጣይ የሚጠብቃችሁ ነው ምዕራፍ 21። በጣም ብዙዎች በፋና እየተጠሩ ነው ያሉትና አንቺ ደርባባዋ ተብለሻል። ልጆቹ የፋናው ገሌ የፋናው ገሌ እየተባሉ ገንዘብ ምንድነው ኪሳቸውንም እያደለጉ ስማቸውንም ከፍ እያደረጉ ነው ብዬ ተስፋ አደርጋለሁ። እሱ ያው የሚታይ ነገር ስለሆነ ስለዚህ ከዚህ በኋላ በሚኖርሽ ጊዜ ደግሞ ስኬታማ እንድትሆኝ ምኞቴ ነው። እኔ እንዲው ደርባባነትሽን ቅድም አነሳሁኝ እንጂ ቅንነትሽ እምቢ የሚባለው ነገር ካፍሽ አለመውጣቱ እምቢ ልትይ ትችያለሽ። በእርግጥ ግን እምቢ የሚባልበት መንገድ ጨዋ አይነት ሲሆን በጣም ደስ ይላል። አንዳንዶቻችን አለ አይደል የምንመልስበትን መንገድ ለሱም በጣም አክባሪሽ ነኝ ለማለት ነው። አመሰግናለሁ ሳሪዬ። በጣም ነው አመሰግናለሁ።
በጣም ጥሩ ፕሮግራም ነው። ሁል ቀን እከታተላለሁ እና ይሄን ዝግጅት እንግዲህ ቀጥሉበት፣ በርቱ ነው የምለው። አመሰግናለሁ። እንደፈለጋችሁ ተንፈሳችሁ ይሆን እላለሁ መጨረሻ ላይ እንዲህ አብረውን የቆዩ ሰዎች። እንዴ በደንብ ነው እድል የሚሰጠው የልብሽን ለመናገር ማለት ነው። እና ከዚህ ቀደም የሚያናገርሻቸውን በደንብ አይቻለሁ። አንዳንዴ ጋዜጠኛ እንግዳ አድርጎ ላቀረበው ሰው እንዲናገር እድል ሲሰጥ በደንብ ተግባቦቱ ጥሩ ይሆናል። እና አንዳንዴ ደግሞ ጋዜጠኛው ብቻ ተናግሮ እንግዳው ሳይናገር የሚሄድበት አግባብ አለ። ብዙ ጊዜ ይሄንን ፕሮግራም በጣም ደስ የሚለኝ ዋናው ምክንያት አንቺ ሀሳቦች ብቻ እንዲነሱ እድሉን ትፈጥሪያለሽ። እንግዳሽ በደንብ እንዲናገር የምታደርጊበት መንገድ በጣም አደንቀዋለሁ እና ሳሪቲ በርቺ ነው የምልሽ። አመሰግናለሁ። አመሰግንሻለሁ ሽምዬ፣ በጣም ደስ ብሎኛል። እናንተንም በጣም እናመሰግናለን። አብራችሁን ስለነበራችሁ፣ ስላደመጣችሁን፣ ስለተከታተላችሁን። በፋና ፖድካስት እንዲህ አይነት ደርዝ ያላችሁ ሀሳቦች ይነሳሉ። ቤተሰብ ለሆናችሁን በጣም እናመሰግናለን። ቤተሰብ ያልሆናችሁ ደግሞ ተቀላቀሉን። ጥሩ ጥሩ ሀሳቦችን እንጋራ። ደግሞ በኮሜንት በሀሳብ መስጫ ሳጥኑ ላይ እገሌን ብታመጡ እገሌ እንግዳችሁ ቢሆን ብላችሁ ሀሳብ መስጠትም ትችላላችሁ። በጣም እናመሰግናለን አብራችሁን ስለነበራችሁ። ከመላይ ስቱዲዮ ባለሙያዎች ጋር ሳራ መኮንን አብሬያችሁ ቆየው። ጤና ይስጥልን።